እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆኑ የእሱም ትሕትናው ነው። የእኔ እናት ለእናንተ ምናት ትሆናችሁ ልጅ አልሆንም ይባላል። ነውር ነው በእውነቱ። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማኅፀኗ ክርስቶስ ከተወለደ ጀምሮ ምሕረት መቁጠር ያስጀመረችን እናት እመቤታችን። አንዱ ሔዋን እኮ ፍዳ መቁጠር ነው ያስጀመረች። ዓመተ ምሕረት እንድንቆጥር ያደረገችን እናት ማን? እመቤታችን። ዓይኗ ንጹሕ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ ተጻፈ። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባብ ወትሕት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትሕት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ አባ ጊዮርጊስ። ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳድ ነው እናት! እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃ ይችላል። ስለዚህ ዝም ብዬ ቡርክት 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 ልሻለሁ። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። ታቦቷን አልሸኘው በቅጧ ላወጣው አስራት በኩራቷን ለበረከት ብዬ መጥረጊያ ጨብጬ አላጸደው ቤቷን። ብቻ ግን እንዲሁ ዝናብ ሲመጣብኝ ልጠለላት ገባው። እግሯ ስር ወድቄ ከዶፍ የመረረ ሐዘኔን አነባው። ብቻ ግን እንዲሁ ፀሐይ ሲከርብኝ አጸዱ አስጠለለኝ። ቀና ብያየኋት እነኋት ካለም ግለት ይልቅ ጸዳሏ አቃጠለኝ። ለምን አለቀስኩኝ እንደ ፈሪ ምርኮ ፊቷ ተንበርክኬ። ከቅጥሯ በፊት ሐዘን ያጠላበት ምን ነበር ታሪኬ? ምን ነበረ መልኬ? እንጃ አልቅሼ ሲደክመኝ ጉሮሮዬን ጠማኝ ከጸበሏም ጠጣሁ። ብቻ ወደ አሩሩ ብቻ ወደ ጎርፉ ማርያም እያልኩኝ ካለሁበት ወጣሁ። ማርያም